የሚወረወር ፈላጻ አለ። አንድ ታገኛለህ፣ ገንዘብህ ግን ሆስፒታል ያልቃል። እውነት ነው። ታገኛለህ፣ በጣም ነው የምታገኘው። እውነት አንዴ በልጅ ሰይጣን፣ አንዴ በራስህ ያረገ ቤተሰቡን ሙሉ ያሰረ መንፈስ ነው። እውነት ነው። አሁን ሰው ሲያይ ሰላማዊ ሰው ነው የምትመስለው። እውነት ነው። የምትኖረው ግን አርቲፊሻል ኑሮ ነው። እውነት ነው። አርቲፊሻል ማለት ለሰው ልጅ በደንብ አድርጋችሁ ስሙኝ። አሁን ይሄን ነገር ለማንቀሳቀስ ምን ያስፈልገዋል? ይሄ ካሜራ ባትሪ ያስፈልገዋል። ባትሪ በምን እንደሚሰራ? በባትሪ። ባትሪ የሚያስፈልገው ለምንድን ነው? ኤሌክትሮኒክስ እቃዎች ምን እንዲሆኑ? እንዲሰሩ ነው። የዚህ ሰው ህይወት ግን መኖሩ እንዲቀጥል የተከተተለት ምንድን ነው? defibrillator in my heart defibrillator ባትሪ አለኝ። በመሽና ምን እንዲሆን? በራስህ መተንፈስ ስለማትችል። እውነት ነው። ልቤ በደንብ ስለማይመታ አይዞ። የት ነው የምትኖረው? ዳላስ ቴክሳስ አሜሪካ። አሁን አንተ ልብ ውስጥ ምን አለ? ዲፊብሪሌተር ባትሪ አለ፣ የሚረዳ ማለት ነው፣ ጉልበት የሚሰጥ። ትክክል። ልቤ በደንብ እንዲሰራ። አሁን በህይወት ዘመን ስትኖር በቃ ያለዚህ ባትሪ መኖር አትችልም ነው። እውነት ነው። የኔ ጌታ ግን ይለወጣል ብሎኝ። አሜን አሜን። የአባቶቼ አምላክ ቀድሞ እንደነበረው ዘመን ልጄን አደርገዋለሁ አለ። አሜን። ቆይ ይሄ ሰውዬ እኮ አውቆ ነው ሰይጣን። አንደኛ የተሰራ መንፈስ አሰራር ነው። በቃ ገንዘብ አለ፣ ሰራ፣ ደሞዝ አገኘ፣ ሐኪም ቤት። እውነት። አንድ ሳምንት ሰላማዊ ነው፣ አንድ ሳምንት ታማሚ ነው። እውነት ነው። ይሄ ሰው እየደከመ ገንዘቡ በሆስፒታል እንዲያልቅ የተሰራ መንፈስ አሰራር ሲስተም የተደገመ ድግምት አይና እሱም ልጁም ትዳሩም ላይ የተደገመ ድግምት ነው። ይሄ የተደገመውን ድግምት ሲመለከት የአባቶቼ አምላክ እግዚአብሔር የክፉን ስራ የሚያፈርሰውን ደግሞ ሰው ሳይ አሜሪካ ምድር እያየው ይሄን ሰው አየው። ይሄን ሰው እያየው አርቲፊሻል ነገር የተገጠመለትን ሰው ሲመለከት እግዚአብሔር አዋጅን የሚገለብጠው ከታሰረበት የሚፈታን ሰው እያየው ካሳውን የሚል ስም ያለው ስሜን ከታሰርክበት ነገር አሁን ትፈታለህ። አሜን። አንድ ሰው አየው፣ አንተን እያየው አለፍኩና አንድ መርገማይና እንድሪያስ የሚባል ሰው አያለው። አባቴ ነው። ለምን ሳቃችሁ? አባቱ ነው። የእሱ አባት? አዎ። እሱ ለአንቺ ምንድን ነው? አባቴ። ቁሚ እስቲ። አንቺ ሳፍሽን ለምን ያሽ? ገርሞኝ ነው። ምኑ ገርሞሽ? ምኑ ገረመሽ? አይ አባቱ ስለተጠራ። የእሱ አባት? ቁሚ። የእሱ አባት ስለተጠራ ነው ያስገረመሽ? ታዲያ አንቺ አባት ታደሰ ነው? አዎ። አዎ። የታደሰ ልጅ ስመለከት ለቤተሰብ በረከት፣ ለቤተ ክርስቲያን በረከት የምትሆን ሴት ያለው እሱ አባትሽ ነው። እሷስ እህቴ ናት። እርግጠኛ ነሽ? ተይ ተይ፣ እርግጠኛ ነሽ? በደንብ ስሙ። አንቺን እያየው ሳሮንን አያለው። ሳሮን ናት ስሟ። ተመለስ ወደ እሷ። ቆይ ወደዚህ። ሳሮን ነው ስሟ። እሷን እያየው ደግሞ ሩሃማን አያለው። እሷን እሷ ወይኔ! ኧረ ሰው የለም እዚህ ቤት። ምን አለ አንድ ሰው አሜን ቢለኝ። አንድ የሚቀሰር ቀስታይና ሳዳ ታቸው ነች። የነሱ እህት ናት። ወይኔ! ከዚህ ቤተሰብ 4 ሰው ሲያመልጥ ሳሮንን አየው፣ ሩሃማን አየው፣ ሳዳን አይና መስከረም አያለው። በኢየሱስ ስም ያኮሮ ሚያናባ
ወይኔ አንድ ሰው በደንብ ጮሆ አሜን ይበላ። አሜን። ውሰድ በደንብ አሜን ብለህ። አሜን። አሜን። ሰይጣን ያዘጋጀውን ሐዘን የማየው ጀሞ ላይ ነው። ጀሞ ደግሞ ሰይጣን ያዘጋጀውን ልጆች ሲመለከት ሁለት ወንዶችን አያለሁ። ሁለት ወንዶችን እያየው አንድ ልጅ አይና ከልጆችሽ ከሁለቱ መካከል ኖህ የሚባል ልጅ አያለሁ። ኖህ የሚባል ልጅ አያለሁ። ለምን አለቀሽ? በልጄ ህልም ያለው ልጄ የሆነ ነገር ሲሆን ህልም ያለው ሁሌ። አዎ። ማነው ስሙ? ኖህ። ስንት ልጅ አለሽ? ሁለት። ሁለቱም ወንድ ነው? አዎ። ይሄ ራዲኤል ነው? ራዲኤል የሚባል? አዎ። የመጀመሪያው ራዲኤል ነው። ኖህ ሁለተኛ። ዋው! ራዲኤልና ኖህ። ባለቤትሽ ሙስሊም ቤተሰብ ነው? አዎ። ጠላት ያፈረሰውን ቅጥር ነው ማየው። አይዞሽ። ጠላት ያፈረሰውን ቅጥር ግን እግዚአብሔር እንደገና የሚሰራውን ቅጥር አያለሁ። ጠላት ሊያስለቅስ። የት ነው የምትኖሪው? ጀሞ። ጀሞ። አሁን ሐዘን የተዘጋጀውን ቤት ስመለከት እግዚአብሔር ግን ሐዘንን በደስታ የሚቀይረውን ቤት አየሁ። እሷን እያየው ጀሞ ላይ አይና የሐዘን ድንኳን ጠላት ያዘጋጀውን ቤት የጌታ መልአክ ግን ዞር ሲያደርገው ማየውን ቤት አንቺን እያየው ጀሞ ላይ ፌበን የምትባል ሴት አያለሁ። ራሴ አንተ ለምን ታለቅሳለህ? የእህቴ ልጅ ናት። ያንተ የእህት ልጅ ናት? አዎ። እሷ አዎ። እዚህ ስፍራ ላይ ለዚህ ሴት የመምጣት ምክንያት አንተ ነህ። እውነት ነው። እሷ ያንተ ጭንቀት ነው እዚህ ያመጣት። እውነት ነው እንጂ እዚህ መምጣት አትፈልግም። እውነት ነው። ሰይጣን ራስን አጥፋ አጥፋ እያለ ነው። ትክክል ነው። አሁን ስትታይ ሰው ሰላማዊ ሰው ደስተኛ ነው። እውነት ነው። ለአንተ ይሄ ቀን ጨለማ፣ ማታውም ለአንተ ጨለማ ነው። እውነት ነው። እንቅልፍ የሚባል የለም። ትክክል ነው። ሰይጣን አእምሮን ተቆጣጥሮ ሊያሳብድ ነው። እውነት ነው። እኔ ወደዚህ ወደ ኦሮሚያ ክልል አዳማ ወደ ውስጥ አልፎ የሚሄድ አንድ አገር ያለው ወደ ባሌ መንገድ ያለው። ትክክል ነው። ከኔ መጣው ባሌ ጊነር። አንደኛ አንተ ራስን እንድታጠፋ፣ በአንተ ሞት ደግሞ የልጅ አእምሮ እንዲያብ ሁለት ሰው ላይ ባሌ ላይ የተደገመ ድግምት ያለው። የተደገመው ድግምት ራሱን እንዲያጠፋ ከቤት ብን ብለን የወጣው ብን ብዬ ነው የወጣሁት። ስራዬንም ሁሉንም ትተህ ለምን እንደመጣ እንኳን አታውቅም። ቤት የሆነ የተነሳው ማዕበል ህይወትን አስጨንቆት ምን መሆን እንደሚገባ ሳታውቅ ነው የወጣው። እውነት ነው። ቤት ላይ የተበተነ የመቃብር አፈር ነው። ልጅን በአንተ ሞት ሊያሳብድ አንተን ራስን እንድታጠፋ የተሰራ መንፈስ አሰራር ሲስተም የሁለት ሰው ፎቶ አንተን እያየው ልጅን አየው። ከዛ ልጅን ሳይ አንተን አይና የመቃብር አፈር ቤት ላይ ተበትኖ ከቤት ጥለወጣል። ትክክል። ይሄን ሰው እያየሁት ኤርሚያስ የሚባል ሰው አያለ። እውነት ነው። የእግዚአብሔር ሰው ኤርሚያስ ነው። አቤት የኔ ኢየሱስ! ኤርሚያስ በኤርሚያስ ሞት የሚያብድ አንድ ልጅ እያየው ያብስራ የሚባል አያለ። እውነት ነው። የእግዚአብሔር ልጅ በቃ ጥሎ ሄዷል። በ14 ዓመቱ ውትድርና ገብቶ ልጅ ያው ሰው አለ እዚህ ቤት። አንድ የተሰራ መንፈስ አሰራር ሲስተም፣ አንደኛ ቤትሽ በቅማል፣ ሁለተኛ በአይጥ እንደ ሰው ቆሞ ይደባደባል ካንቺ ጋር። መንፈስ አሰራር ሲስተም የተሰራ ነው። በአይጥና በቅማል የተሰራባትን ሴት አንድ ሲመለከት እንደ ሰው አይጥ መጥቶ ይደባደባል። እቺን ሴት እያየው የተሰራባትን ሴት ሲመለከት ደሚቱ የምትባል ሴት አለ። አሜን ጀቱ አሜን። እንደ ሰው መጥቶ አይጥ ካንጂ ጋር በጣም ነው ማሸገር። አይጥ ማታ ሁሌ ቀን በቀን በቀን በማታ ይመጣ ይደባደባል።
እግዚአብሔር ሰው ያለው ነገር ጠቅላላ እውነት ነው። ይኸውላችሁ ይሄ ውስጡ ምንድን ነው? ባትሪ ነው ያለው ልቤ እንዲሰራ። ዶክተር ካለ አለ እዚህ ውስጥ ዶክተር My daughter is a doctor, okay? ይሄ ኢንትረስቶ ይባላል። ኢንትረስቶ ማለት ሰውነቴ ውስጥ ውሃ እንዳይቋጥር እንዲያሸናኝ ውሃ እንዳይቋጥር ይረዳኛል ማለት ነው። ይሄ መድኃኒት ዋጋው 600 ብር ነው በአሜሪካ ለ60 ታብሌት ማለት ነው። ኦኬ እኔ ኢንሹራንስ የምከፍለው በወር 496 ብር ከ69 ሳንቲም ነው። ክሬዲት ካርድ የሚወስዱት ከኔ አካውንት ማለት ነው። 600 ማለት ስንት ብር? የኛ 600 እንዳይመስል። ይሄ ደግሞ ስፓራለመንቶ ይባላል መድኃኒት ነው። ዶክተሮች ካላችሁ ከ100 ሺህ ብር ያላነሰ ነው። ዶክተሮች ካላችሁ እዚህ ማወቅ ትችላላችሁ። ፖታሲየም እንዳይነካኝ ኪድኔን ፌል እንዳያረግ ይሄ መድኃኒት ይረዳኛል ማለት ነው። ኖ ሞር ኦኬ። የልብ መድኃኒት ነው ልቤ እንዲሰራ የሚያደርግ። ይሄ ደግሞ ዘ ብለድ ቲነር ነው። ኦኬ አስፕሪን ብለድ ቲነር ኤቭሪ ዴይ 7 days a week እዚህ ውስጥ አድርጌ እወስዳለሁ። ምንድን ነው መድኃኒቶቹን 7 days a week እዚህ ማስቀምጣቸው ማለት ነው። በሳምንት ሞልቼ ኤቭሪ ዴይ እወስዳቸዋለሁ። ከአሁን በኋላ ግን አመ ፍሪ ማን ወይ የላስቶ ማናንደ ካራቦራባ ኢየሱስ ወገኖቼ እኔ ሁልጊዜ ያው በአሜሪካም ያላችሁ በዚህ ቲቪ የምትመለከቱኝ አንተ ስማ፣ እዚህ መልእክቱን ተቀበል። በዚህ ቲቪ የምትመለከቱኝ በካንሰር የምትሰቃዩ፣ በልብ በሽታ፣ በስኳር የምትሰቃዩ ኑ እግዚአብሔር ቤት መድኃኒት አለ። አሜን። ለነገስታት ንጉሥ ለታረደው በግ ቁምል ስለሚሸት ነው የምታረገው። ማክሱን አንተን ስለሚያፍነኝ ማለት ነው። ስለሚያምህ አንደኛ በአንተም በልጆችህም በቤትህም በቤተሰብህም ላይ የተሰራ ዛሬ የክፉ ስራ ከዘመን ላይ አሁን ይፈርሳል። አሜን አሜን። መቼ? አሁን ይፈርሳል። አሜን። አሁን ይፈርሳል። አሜን። በደንብ ስሙኝ። የሚወረወር ፈላጻ አለ። አንድ ታገኛለህ፣ ገንዘብህ ግን ሆስፒታል ያልቃል። እውነት ነው። ታገኛለህ፣ በጣም ነው የምታገኘው። እውነት። አንዴ በልጅ ሰይጣን፣ አንዴ በራስህ ያረገ ቤተሰቡን ሙሉ ያሰረ መንፈስ ነው። እውነት ነው። አሁን ሰው ሲያይ ሰላማዊ ሰው ነው የምትመስለው። እውነት ነው። የምትኖረው ግን አርቲፊሻል ኑሮ ነው። እውነት ነው። አርቲፊሻል ማለት ለሰው ልጅ በደንብ አድርጋችሁ ስሙኝ። አሁን ይሄን ነገር ለማንቀሳቀስ ምን ያስፈልገዋል? ይሄ ካሜራ ባትሪ ያስፈልገዋል። ባትሪ በምን እንደሚሰራ? በባትሪ። ባትሪ የሚያስፈልገው ለምንድን ነው? ኤሌክትሮኒክስ እቃዎች ምን እንዲሆኑ? እንዲሰሩ ነው። የዚህ ሰው ህይወት ግን መኖሩ እንዲቀጥል የተከተተለት ምንድን ነው? ዲፊብሪሌተር in my heart ዲፊብሪሌተር ባትሪ አለኝ። በመሽና ምን እንዲሆን? በራስህ መተንፈስ ስለማትችል። እውነት ነው። ልቤ በደንብ ስለማይመታ አይዞ። የት ነው የምትኖረው? ዳላስ ቴክሳስ አሜሪካ። አሁን አንተ ልብ ውስጥ ምን አለ? ዲፊብሪሌተር ባትሪ አለ፣ የሚረዳ ማለት ነው፣ ጉልበት የሚሰጥ። ትክክል። ልቤ በደንብ እንዲሰራ አሁን በህይወት ዘመን ስትኖር በቃ ያለዚህ ባትሪ መኖር አትችልም ነው። እውነት ነው። የኔ ጌታ ግን ይለወጣል ብሎኝ። አሜን አሜን። 1
የአባቶቼ አምላክ ቀድሞ እንደነበረው ዘመን ልጄን አደርገዋለሁ አለ። አሜን። ቆይ ይሄ ሰውዬ እኮ አውቆ ነው ሰይጣን። አንደኛ የተሰራ መንፈስ አሰራር ነው። በቃ ገንዘብ አለ፣ ሰራ፣ ደሞዝ አገኘ፣ ሐኪም ቤት እውነት። አንድ ሳምንት ሰላማዊ ነው፣ አንድ ሳምንት ታማሚ ነው። እውነት ነው። ይሄ ሰው እየደከመ ገንዘቡ በሆስፒታል እንዲያልቅ የተሰራ መንፈስ አሰራር ሲስተም የተደገመ ድግምት አይና እሱም ልጁም ትዳሩም ላይ የተደገመ ድግምት ነው። ይሄ የተደገመውን ድግምት ስመለከት የአባቶቼ አምላክ እግዚአብሔር የክፉን ስራ የሚያፈርሰውን ደግሞ ሰው ሳይ አሜሪካ ምድር እያየው ይሄን ሰው አየው። ይሄን ሰው እያየው አርቲፊሻል ነገር የተገጠመለትን ሰው ስመለከት እግዚአብሔር አዋጅን የሚገለብጠው ከታሰረበት የሚፈታን ሰው እያየው ካሳሁን የሚል ስም ያለው ስሜ ነው። ሁለተኛ ከዘር የሚመጣ መርገም አየው። አንተን አለፍኩ ሲሄድ አንድ ደሳለኝ የሚባል ሰው አያለሁ። አባቴ ነው። ተመለስኩኝ። ሁለተኛ ይሄ ሰው ይሰቃያል። ቀጥሎ ደግሞ የሱን ባለቤት አያትና አለፍኩኝ። ስመለከት አንድ ደግሞ አባታይና ባለቤቱን እያየው አበበ የሚባል ሰው አያለሁ። አባቷ ነው። የባለቤት አባቷ ዚያኮ ናይ ኖቫንያ ካማንዶ ዘር ዛሬ ባንተ ምክንያት ነፃ ይወጣል። አሜን። ቤተሰብ ባንተ ምክንያት ነፃ ይወጣል። አሜን። ጠላት ዋጋ እያስከፈላቸው ያሉ ሰዎችን ስመለከት ካሳሁንን አየው። ካሳሁንን እያየው ባለቤቱን ሳይ ዙፋን የምትባል ያለው እውነት ነው። ወይ ሰው አለ ወይ እዚህ ቤት? አለ። አታልቅስ ና እዚህ ጋር አይዞ። ዛሬ እንደገና እንደ አዲስ የምትወለድበት ቀን። ከታሰርክበት ነገር አሁን ትፈታለህ። አሜን። አንድ ሰው አየው። አንተን እያየው አለፍኩና አንድ መርገማይና እንድሪያስ የሚባል ሰው አያለው። አባቴ ነው። ለምን ሳቃችሁ? አባቱ ነው። የእሱ አባት? አዎ። እሱ ለአንቺ ምንድን ነው? አባቴ። ቁሚ እስቲ። አንቺ ሳፍሽን ለምን ያሽ? ገርሞኝ ነው። ምኑ ገርሞሽ? ምኑ ገረመሽ? አይ አባቱ ስለተጠራ። የእሱ አባት? ቁሚ። የእሱ አባት ስለተጠራ ነው ያስገረመሽ? ታዲያ የአንቺ አባት ታደሰ ነው? አዎ። አዎ። የታደሰ ልጅ ስመለከት ለቤተሰብ በረከት፣ ለቤተ ክርስቲያን በረከት የምትሆን ሴት ያለው እሱ አባትሽ ነው። እሷስ? እህቴ ናት። እርግጠኛ ነሽ? ተይ ተይ፣ እርግጠኛ ነሽ? በደንብ ስሙ። አንቺን እያየው ሳሮንን አያለው። ሳሮን ናት ስሟ። ተመለስ ወደ እሷ። ወይ ወደዚህ። ሳሮን ነው ስሟ። እሷን እያየው ደግሞ ሩሃማን አያለው። እሷን ወይኔ! ኧረ ሰው የለም እዚህ ቤት። ምን አለ አንድ ሰው አሜን ቢለን። አንድ የሚቀሰር ቀስታይና ሳዳ ታቸው ነች። የነሱ እህት ናት። ወይኔ! ከዚህ ቤተሰብ 4 ሰው ሲያመልጥ ሳሮንን አየው፣ ሩሃማን አየው፣ ሳዳን አይና መስከረም አያለው። በኢየሱስ ስም ያኮሮ ሚያናባ። ወይኔ! አንድ ሰው በደንብ ጮሆ አሜን ይበላ። አሜን። ውሰድ በደንብ አሜን ብለ። አሜን። 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 በእናንተ እዚህ መምጣት ዘር ያመልጣል። አሜን። በእናንተ እዚህ መምጣት ቤተሰብ ያመልጣል። አሜን። ኑ ቶሎ በሉ። ከየት ነው የመጣችሁት?
ከዚሁ ከአዲስ አበባ ነው። የሰፈር ሰሚት ቀልቤት። አዎ አዎ። እናንተም አንድ የተሰራ መንፈስ አሰራር አይና ሁለት ልጆች አያለው። ሁለት ልጆች እያየው ጠላት ሊያስለቅስሽ ያለ ሴት አይና ሐዘን የተዘጋጀው ጀሞ የሚባልበት ሰፈር ነው። ይሄ ደግሞ መንፈስ አሰራር ሲስተም የመጣው ከባለቤትሽ ቤተሰብ ሙስሊም ቤተሰብ ነው። ሰይጣን ያዘጋጀውን ሐዘን የማየው ጀሞ ላይ ነው። ጀሞ ደግሞ ሰይጣን ያዘጋጀውን ልጆች ሲመለከት ሁለት ወንዶችን አያለው። ሁለት ወንዶችን እያየው አንድ ልጅ አይና ከልጆችሽ ከሁለቱ መካከል ኖህ የሚባል ልጅ አያለው። ኖህ የሚባል ልጅ አያለው። ለምን አለቀሽ? በልጄ ህልም ያለው ልጄ የሆነ ነገር ሲሆን ህልም ያለው ሁሌ። አዎ። ማነው ስሙ? ነው። ስንት ልጅ አለሽ? ሁለቱም ወንድ ነው። አዎ። ይሄ ራዲኤል ነው። ራዲኤል የሚባል የመጀመሪያው ራዲኤል ነው ሁለተኛው ዋው። ራዲኤልና ኖ። ባለቤትሽ ሙስሊም ቤተሰብ ነው። አዎ። ጠላት ያፈረሰውን ቅጥር ነው ማየው። አይዞሽ። ጠላት ያፈረሰውን ቅጥር ግን እግዚአብሔር እንደገና የሚሰራውን ቅጥር አያለ። ጠላት ሊያስለቅስ። የት ነው የምትኖሪው? ጀሞ። አሁን ሐዘን የተዘጋጀውን ቤት ስመለከት እግዚአብሔር ግን ሐዘንን በደስታ የሚቀይረውን ቤት አየው። እሷን እያየው ጀሞ ላይ አይና የሐዘን ድንኳን ጠላት ያዘጋጀውን ቤት የጌታ መልአክ ግን ዞር ሲያደርገው ማየውን ቤት አንቺን እያየው ጀሞ ላይ ፌበን የምትባል ሴት አያለው። ራሴ አይዞሽ። አንቺን አየው። ከዛ አንድ አባታይና ሙልጌታ የሚባል ሰው ያለው አባቴ ነው። አንተ ለምን ታለቅሳለህ? የእህቴ ልጅ ነች። ያንተ የእህት ልጅ ናት እሷ። እዚህ ስፍራ ላይ ለዚህ ሴት የመምጣት ምክንያት አንተ ነህ። እውነት ነው። እሷ ያንተ ጭንቀት ነው እዚህ ያመጣት። እውነት ነው እንጂ እዚህ መምጣት አትፈልግም። እውነት ነው። ሰይጣን ራስን አጥፋ እያለ ነው። ትክክል ነው። አሁን ስትታይ ሰው ሰላማዊ ሰው ደስተኛ ነው። እውነት ነው። ለአንተ ይሄ ቀን ጨለማ፣ ማታውም ለአንተ ጨለማ ነው። እውነት ነው። ሄበን አታልቅሽ፣ አይዞሽ። ዛሬ ጌታ ደረሰልሽ እኮ። አሜን አሜን። ቀኑ ለአንተ ይሄ ጨለማ ነው። ትክክል። ጨለማውም ጨለማ ነው። ትክክል። እንቅልፍ የሚባል የለህም። ትክክል። ሰይጣን አእምሮን ተቆጣጥሮ ሊያሳብድ ነው። እውነት ነው። እኔ ወደዚህ ወደ ኦሮሚያ ክልል አዳማ ወደ ውስጥ አልፎ የሚሄድ አንድ አገር ያለው ወደ ባሌ መንገድ ያለው። ትክክል። ከኔ መጣው ባሌ ጊነር። አንደኛ አንተ ራስን እንድታጠፋ፣ ባንተ ሞት ደግሞ የልጅ አእምሮ እንዲያብ ሁለት ሰው ላይ ባሌ ላይ የተደገመ ድግምት ያለው። የተደገመው ድግምት ራሱን እንዲያጠፋ ከቤት ብን ብለን የወጣው ብን ብዬ ነው የወጣሁት። ስራዬንም ሁሉንም ትተህ ለምን እንደመጣ እንኳን አታውቅም። ቤት የሆነ የተነሳው ማዕበል ህይወትን አስጨንቆት ምን መሆን እንደሚገባ ሳታውቅ ነው የወጣው። እውነት ነው። ቤት ላይ የተበተነ የመቃብር አፈር ነው። ልጅን ባንተ ሞት ሊያሳብድ አንተን ራስን እንድታጠፋ የተሰራ መንፈስ አሰራር ሲስተም የሁለት ሰው ፎቶ አንተን እያየው ልጅን አየው። ከዛ ልጅን ሳይ አንተን አይና የመቃብር አፈር ቤት ላይ ተበትኖ ከቤት ጥለወጣል። ትክክል። ይሄን ሰው እያየሁት ኤርሚያስ የሚባል ሰው አያለ። እውነት ነው። የእግዚአብሔር ሰው ኤርሚያስ ነው። አቤት የኔ ኢየሱስ። ኤርሚያስ በኤርሚያስ ሞት የሚያብድ አንድ ልጅ እያየው ያብስራ የሚባል አያለ። እውነት ነው። የእግዚአብሔር ልጅ በቃ ጥሎ ሄዷል። በ14 ዓመቱ ውትድርና ገብቶ ልጅ ያው ሰው አለ እዚህ ቤት
ኤርሚያስ አቤት። አንድ ይሄ ብዙም የማይመች ስም አለ። ሸንቁጤን ሸንቁጥ ምን ነው አባቴ ከነስ ሄዳ ባዶ ፌናሲያኖ ፌቨን ሮቤል የሚባል ታውቂያለሽ? ሐዘን ቤትሽ አይደገምሽ። አይዞሽ እግዚአብሔር ትናንት የተጎዳሽበትን ዘመን ዛሬ በሁለት እጥፍ ነው የሚጎዳው። የባለቤትሽ አባት ከሱ አባት ነው። ሸምሱ የሚባል ሰው የባለቤትሽ አባት ነው። ከዛ አለፍኩ አያት መጣው ወደ አንቺ ሰብስቤ የሚባል ሰው አያትሽ ዛሬ እኮ እንደገና እንደ አዲስ የምትወለዱበት ቀን እግዚአብሔር መንፈስ በእግዚአብሔር ኃይል ዛሬ ቦት ተሰበረ። ሲጨምጣት ነገር ያስብሽ ከአባትሽ አባት የሚመጣ መርገም አይና እኔ ማየው ኤርትራ ነው። አባት አለፍኩ ደብረ ጽዮን የሚባል ሰው አለ። የአባቴ አባት አንድ ሴት አለሽ የተሰራው በአንቺ ሕይወት ላይ በደንብ ስሙ። የእስራኤልን ሕዝብ እግዚአብሔር ፈርዖን አለን ሲል የተጠቀመው መሳሪያ ነው በቅማል። ሌላስ እግዚአብሔር የግብፅ ሊያስጨንቅ ሲወድ ነው የተጠቀመው። ባይዘው እግዚአብሔር የጦር መሳሪያው ብዙ ነው። ሰይጣን ደግሞ ሁል ጊዜ ለጠላት ነው የሚጠቀመው። እና አንድ የተሰራ መንፈስ አሰራር ሲስተም አንደኛ ቤትሽ በቅማል፣ ሁለተኛ በአይጥ እንደ ሰው ቆሞ ይደባደባል ካንቺ ጋር። መንፈስ አሰራር ሲስተም የተሰራ ነው። በአይጥና በቅማል የተሰራባትን ሴት አንድ ስመለከት እንደ ሰው አይጥ መጥቶ ይደባደባል። እቺን ሴት እያየው የተሰራባትን ሴት ሲመለከት ደሚቱ የምትባል ሴት አለ። አሜን ጀቱ አሜን። እንደ ሰው መጥቶ አይጥ ካንቺ ጋር በጣም ነው ማሸገር። አይጥም ማታ ማታ ሁሌ ቀን በቀን ልጅ በቀን በማታ ይመጣ ይደባደባል። አንደኛ አንቺን ሊያሳብድ፣ ሁለተኛ ባለቤትሽን ጠጪ ያደርጋል፣ ሶስተኛ አባትሽን አስቀድዶ ሰውነቱን ኦፕራሶን ሊያስገድል ያለ እውነት። ይሄ መንፈስ አሰራር ሲስተም አንደኛ ባሌ የሚባልበት ምድር ያለው ባሌ የሚባልበት የተደገመ ድግምት ነውና አንድ ሰው ደግሞ ስመለከት አንድ ጋሩማ የሚባል ሰው አባቴ ለምን ታለቅሳለህ? እንዲሁ እንደው ደስ የሚል ምልክት ምናምን ደስ ይላል። እኔ አላቅም ብቻ ውስጥ ነው የሆነ ነገር ነክቶ ውስጥህን አንዴ በጣም ለሰው በጣም አዝናለሁና ለማንም እንትን ስል አዝናለሁ ለሰው በህይወቴ ልክ ማለት ለሰው እና እንዲህ በቃ በደንብ ልንገርህ። ሞያሌ ምን አለ ወንድሞች አሉኝ። ሞያሌ በደንብ ስሙኝ። የት ነው አንተ የምትኖረው? እኔም ከሞያሌ ነው ወደዚህ የመጣሁት። በደንብ ስሙኝ። ወንድሞች ሞያሌ ይኑሩ።
ነገር ግን እኔ ደግሞ የማየው ወላይታ የሚባልበት ምድር ነው። ቤተሰቦች አባትና ትዛ ናቸው። ወላይታ አይና ዱጉና ፈንጎ የሚባልበት አያለ። አረ ወይኔ! ቆይ ስሙኝ። ዱጉና ፈንጎ የሚባልበት ከቀበሌ አይና አንድ ሰው አየሁ። አበራ የሚባል ሰው አያለ። አባቴ ነው። በሚያስገርም ታምራት ከሞት ያመለጠች አንድ እናት አየሁ። ሳምንት አልሆነ ከሐኪም ቤት ከወጣች እናትክ። በረከታችሁ እየተበላ ያለው በእናታችሁ ምክንያት ነው። ሁለተኛ ያለ ጊዜ እናትን ሊገድል ዛሬ ባንተ እዚህ መምጣት ምክንያት የሚያመልጥ ቤተሰብ የሚያስመልስ ሰው እያየው ሳሙኤል የሚባል ሰው ራሴ ነኝ። አሜን። አቤት 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 አቤት። ብሩክ የሚባል ሰው ታውቃለህ? ታላቄ ነው ዘሙ ያንተ ወንድም። አንድ ደግሞ አብነትም አለ እዛ ነው። አብነት እዛ ነው ያለው። ቆይ አባቴ ሁሉ ይሶ ነው። አረ ባንተ ዘር ያመልጣል ብዬ። አሜን። ባንቺ ቤተሰብ ያመልጣል። አሜን። ትውልድ ታመልጣለች። አሜን። ህዝብ ያመልጣል። ብዙ ያልዳኑ በእናንተ ያመልጣሉ። አሜን። ዋው! ናውጣልኝ ኢየሱስ ዳዳ ደሚቱ ወይ ወይኔ የሐዘኗ ብዛት ነው። እኛውን እንስቃለን አይደል? እሷ ታውቀዋለች። የተጎዳችበትን ታውቀዋለች። ቋንቋ ስለማትችል እንጂ ብዙ የምታወራው ነገር አላት። የአባትሽ አባት ለታ ነው? አዎ። ኮታ ዛሬ ቤትሽ ይፈወሳል፣ ትዳርሽ ይፈወሳል፣ ህይወትሽ ይፈወሳል፣ ኑሮሽ ይፈወሳል። አሜን። አይዞህ። የእግዚአብሔርን ኃይል ይዛችሁ ነው የምትሄዱት። አሜን። አንድ ሰው አለክ የተደገመ ድግምታ ያለው። አንደኛ እግርህ ፓራላይዝ እንዲሆን እየቀያየረ ነው የሚያምክ። 3 ልጆች አሉክ፣ 2 ሴትና 1 ወንድ። 3ቱንም ልጆችን ሰይጣን አንደበታቸውንም አእምሯቸውንም ሊይዝ ነው። ኦቲዝም ሊያረጋቸው ነው። እና ኦርቶዶክስ ቤተሰብ ነው ማየው። 3 ልጆች አያለው። 3 ልጆች አይና በደንብ ስሙኝ። 3 ልጆች አያለው። በጣም አለክ ያለ በረከት ግን በሆስፒታል ገንዘብ እያለቀ ነው። አሁን ባዶ እየሆንክ ነው። 2 ሴት 1 ወንድ። 3ቱንም ልጆች ኦቲዝም ሊያረግ ነው። አንዴ እግርን፣ አንዴ እጅን፣ አንዴ እየቀያየረ ነው የሚያምህ። ዛሬን ትታከማለህ፣ ነገን ከዛ ሰላም የለም። ያለህን ነገርን ጠላት ከእጅ በረከትን በልቷል። ስምህ ራሱ ብዙም ሲጠራ አይመችም። ስምህ ሲጠራ ብዙም አይመችም። አክሎግ የምትባል ሰው ካለክ ዋይ እግዚአብሔር አለ። ማን ነው ስምህ? አክሎግ ማን አለን ያለው? ወይ በጌታ ኧረ አልሰማሁም። በጌታ በኢየሱስ ስም እግዚአብሔር አለ። አሜን። እና እኔ የማየው እግዚአብሔር ከዚህ ሲወጣ ቡልቡላን አየው። ከዛ ኮየ መንገድ አያለው። እሺ ምን አለ ወደዛ? ቤት ይዛ ነው። የት? እዛ ዓለም ባንክ ኮየ ዓለም ባንክ ቱሉ ቆይ በደንብ ስሙኝ። ስንት ልጅ አለክ? 3 ልጆች። ስንት ወንድ? 1 ወንድ 2 ሴት። 2 ሴት። አንድ ወንድ አያለው። አንድ ወንድ እያየው ሶፎንያስ የሚባል ልጅ ነው። አይዞህ ያንተ ችግር ገንዘብ አይደለም።
ጤንነት ነው። ተሰቃየሁ። ሆስፒታል ብር ገንዘብ አንዴ እዚህ ይቀይራል፣ አንዴ እዚህ ይዛል። አይዞ በየሆስፒታሉ በቃ መፍትሄ የሚባል አጣን። አሁን ደግሞ እጅ አብጧል። ይሄን ለሊቱን ሳብድን ያደረ አሁን ደግሞ እጅን ቅድም ምንድን ያልኳችሁ አንዴ እግሩን ከዛ ደግሞ ሲባል እጁን እግርን ታከምክ። አልታከምኩም። መጣ ወደዚህ በቃ ሄጄ ነው። አንዴ ደግሞ ወገቤን ያመኛል፣ አንዴ ወገብን። አረ እኔ አላቆም እንደውና እግዚአብሔር ሰው መከራ ይቻለው ሆስፒታል ሄድኩ። ምንም ነገር ሊታወቅልኝ አልቻለም። ሆስፒታል ትሄዳለህ፣ ምንም መፍትሄ የለም። ምንም መፍትሄ የለም። የኔ ጌታ አሁን ከዚህ ቤት ሳይሄድ እፈውሰዋለሁ። ክራንች ሊያስይዝ ነው ሰይጣን፣ ክራንች ሊያስይዝ ነው። እውነት ነው፣ እውነት ነው። እንደገና ሁለት ሴቶች እያየው የሶፎንያስን እህት ስመለከት አንድ ሴት ደግሞ እያየው ዳግማዊት የምትባል የመጀመሪያ ጊዜ ነው። አቤት 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 ሰው አለ እዚህ ቤት። አሜን። አንተን እያየው ሕይወትህንና በረከትን ያሰረ ከአባት ዘር የሚመጣ መርገም እያየው ስዩም የሚባል ሰው ያለው አባ ሄና ሶባንታ የአባቶቼ አምላክ ደግሞ እግዚአብሔር ከዚህ በኋላ ላይያዝና ላይታሰር አሜን ላይቀንስ የሚፈታውን ሰው አይና አንተን ሳይ የማየው በረከት የሚባል ሰው ነው። ስሜ ነው በኢየሱስ አሜን ሃሌሉያ ጄኖቫሪያ ካኖስ ሃሌሉያ አሜን። ለምን ነገር እንደተያዘ ታውቃለህ? አላውቅም። በአንተ የሚተርፍ ትውልድ ስላለ አሜን። አንተ የሚያመልጥ ቤተሰብ ስላለ አሜን። በአንተ ነፃ የሚወጣ ዘር ስላለ አሜን። ይሄ መርገም ነው ሕይወትን ያሰረው አሜን። ዛሬ ከሰብስቤ ዘር ላይ ገለበጥኩ አሜን በኢየሱስ ስም። እግዚአብሔር እንደዚህ ያለ አሜን። ያገለግለኛል አሜን። በነገስታት ፊት አቆመዋለሁ አሜን። በእስራኤል ፊት አቆመዋለሁ አሜን። በአሕዛብ ፊት አቆመዋለሁ አሜን። እግዚአብሔር ስሜ አሜን ይናገራል አለ አሜን በኢየሱስ አሜን። አሜን። እዚህ ሰው ላይ ወፈር ያለ ቅባት ሲመጣ ይቻላል። ብዙዎችን ነፃ የሚያመጣ ብዙዎችን የሚፈታ የእግዚአብሔር ሐሳብ በባሪያ ሕይወት ላይ አሁን ሲከናወን አያለሁ በኢየሱስ ስም። ካሮስ አሜን ዳሩት ልግባስ እረ ዛሬ ያለው ደመና ናዚ ሰው አለ ወይ እዚህ ቤት? ሄይ እዚህ ስፍራ ላይ የሚሰራውን የእግዚአብሔርን ኃይል በብዙ እጥፍ ይዘህ ትሄዳለህ። አሜን። ጠብቀኝ ትንሽ አሁን ጸልይ። ተነስ እስቲ። ሰላም ነው? እግዚአብሔር ይመስገን። ቆይ ወላይታ ምን አለ? እህት ያለች ያንተ እህት አይደለም? ሌላ ቤተሰቦች አሉ። ይኸውላችሁ እኔም ማየው ወላይታ ነው። አድግ ያለው እዛ ማደግ ነው ደኩት ያደከው ወላይታ እያየው ግን አንድ ኦሮም ይባል ያለው አባቴና ኧረ እኔ ብቻ ነው የማውቀው ስሙን ማንም አይጠራው። እኔ ብቻ ነው የማውቀው ማንም እንደው አየለው ስለ ማንም አያውቅም። ሰዎች ራስ ጥሩ ምንድን ነው ኦሮ ማለት ምን ማለት ነው ስሉ ዝም ብዬ በቃ ኦሮ ማለት ኦሮሚያ ታርጋ መኪና ላይ የሚጻፈውን አታውቁትም እንደዛ ብላችሁ ጥሩ እያልኳቸው ነው። በየቀበሌ ምናምን ስሜ ስጠራ ቁቤት። ቆይ ስማኝ። ቆይ አንተ ወደ እግዚአብሔር ቤት የቀረብከው ስላመመ ነው? አዎ ስላመመኝ ነው። ባያምን ኖሮ እዛ እየቆረጥክ በዚህን ሰዓት እየቃም ነበር። ነው። አዎ ቆይ
ጥሪ አለብህ እንድታገለግለው። ግን አንተ የምትውለው ከማጋ ነው? ከምጠጡት ጋር ነው ሙሉ። አሁን ወደ እግዚአብሔር ቤት መሮጥ የጀመርከው ለበሽታ ነው? ስላመመኝ በቃ ከዛሬ ጀምሬ አልጠጣም ብዬ አንድ ወር ምናምን ስላመመ ነው ማጠጣ? ስላመመ ነው። የተደገመብህ በመጠጥ ነው፣ በገዛ ጓደኞች ነው። መጠጥ ላይ ተሰርቶ የተሰጠው ሰው ሐኪም ምን አለክ? ስሙ አልመጣለ አፌ ላይ ካንሰር አለክ? ካንሰር አለኝ። ትላንትና ቀጠሮው ትላንት ነበር። ቆይ ስሙኝ፣ ካንሰር የለብህም አንተ ላይ። አሜን። በመጠጥ ተደግሞ በገዛ ጓደኛው የተሰጠበትን ሰው አያየው። አንድ አየለ የሚባል ሰው አያለ። አየለ ራሴ አረ ሰው የለም እዚህ ቤት እኮ። እግዚአብሔር የተሰራበትን የክፉ ስራ እንዲሰራበት ያረኩት እግዚአብሔር እኔ ነኝ አለ። ለምን? እግዚአብሔርን መስማት ስላቆመ። ካንሰር ተብሎ አያችሁ። ለዚህ ያለርኩ ሲቲ ስካን ውጤት ትላንትና መጣው እንደገና ይታይ ብሎ ወደ ወፍ ጦር ኃይሎች አካባቢ ላኩ። ጌታ ነው እንዲሰራበት ያረጋው። አሜን። እየሰማችሁ ነው ወይ? ደንግጫለሁ። አላሰብኩትም እንደዚህ ይሆናል። ወይኔ የኔ ኢየሱስ። ባለቤቴ እየነገረችኝ ነበር ሲመጣ። ምን አለች? ምንም ትናንትና እንደዚህ ካንሰር ተብያለሁ ስለ ኧረ እሱ ባንተ ላይ የለም፣ ቶሎ ቸርች እዛ ሄደህ ትፈወሳለህ፣ ቶሎ ሂድ። በፊትም እየነገርኩ ነበረ ያለች። ጠዋት ከመኝታ ሲነሳ ጌታ ወደ ቤት ሊያመጣው ፈልጎ እኮ ነው። እኔ እስከዛሬ አጥፍቻለሁ፣ ላንቺ ይቅርታ ከአልጋይ ወርጄ ይቅርታ አድርጊ፣ እስከዛሬ ድረስ ላንቺ አጥፍቻለሁ፣ ከዛሬ ጀምሮ አይደለም። አሁን ያሳዘንከው ጌታን ነው። አሜን አሜን። አውቃለሁ በራሴ ጥፋት ነው የሆንኩት ብዬ ለሷ እየተናገርኳት ነበር። አሁን ና ጠጋ በል እኔ ጋር ቆም፣ እዚህ ጋር መርጫውን ስጡኝ። በዚህን ሰዓት ጃምቦውኑ ቢራውኑ ምኑ እየቆረጥክ በቃ ምንም አይቀርም ነበር። ነው የምታደርገው። በተለይ የተሰው አንዋሽ ቤቴ በ19 ማለት ትላንትና 2015 ላይ ቤት ነበር የፈርሶብኝ። 40 ምንጭ ሄድኩትና ምን ይመጣል ከእንግዲህ ብዬ ጀመርኩት። ባለቤቴና ልጆቼ እዚህ ጥዬ ሄጄ እዛ በቃ እንደፈለግኩት ልጆቹም ያው ቤት ፈርሶ የመጣ አይደል እንዳየለ ብሎ ይጋብዙኛል። እኔም ከነሱ ጋር በቃ እንደ ልብ ነበር የሚሆነው። ዘና ትላለህ? ዘና ይላለሁ። ከዛ ዘና እያልኩ ምስጌታ አልጣለኝ። እዛ ራሴን ላጠፋ ጠጥቼ መጥቼ ከዚህ ሁሉ እንደዚህ አይነት ኑሮ ከምኖር ራሴን አጠፋለሁ ብዬ 3 ቀን ሙሉ በር ዘግቼ እንትን ስል እቤት ሲጠፋ የአክስቴ ልጆች ደውሎ ምናምን ስልኩን አላነሳም። ፈልጎ ቤት መጥቶ ከቤት አስወ ራስን ልታጠፋ ላጠፋ። ኧረ አታጠፋም አንተ። አሜን። እንዴት ነው ቆይ የምትሆነው? እዛውን እየጠጣ በቃ ጠጥቼ ኪሴ ላይ ያለው ጠጡ ብሉ ነው። በቃ ብር አጥቻለሁ። ጠጡ ብሉ ነው። ጋብዛቸዋለሁ። ግን ቸርች የዛሬ በዚህ 15 ቀን ውስጥ የሆነ ሌላ ቸርች ድሮ አስተማሪያችን ፓስተር ነበረች። እኔ ያስተማረች ጥምቀት ትምህርት የጠመቀችኝ እሷ ጋር ፈልገ ያልኩትና በመጠጥ አንተን ሰው አጠጥቷል እና እንትኑ ምንድነው ጉበት በሱሶ እንድሞት ተደርጓል አለች። እግዚአብሔር ፈውሷል አለች እና እየተቃራ ሐኪም ቤት እየሄድኩ ነው ምናምን ሲል ነፃ ሆናለች። ችግር የለም አለች። ትላንትና አንተ ለምን ትጠራጠራለህ? ሄጄ ነበር ቀጠሮ አለ መጨረሻውን ለማየት። እጆቻችሁን ዘርጉ። አንተ የታል መርጫው? አያችሁት? ይታያችኋል? ዙር፣ ወደ እነሱ ዙር። አያችሁ? በጌታ በኢየሱስ ደም ከስሞ ከላዩ ላይ ቀልጦ አሜን
ዘርጉ እጆቻችሁ። የኢየሱስ ደም ነው። አንተ ክፉ ድግምት 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 ተቃጠል ተቃጠል ተቃጠል። ልትገለው ልታጠፋው ልታጠፋው ተቃጠል። ይኸውላችሁ እዩት። ተቃጠል። ይኸው ተቃጠል። ይኸው መጠጥ ብቻ አይደለም ከተለያዩ ሴቶች ጋር የሚያዞረው አውሬ አውሬ። ቶሎ በል አሁን ፍጠን። ለእናቱ ብሄር ያደርኩት ላጠፋ ነበር ልታጠፋ ነበር። ለእናቱ አንድ ብቻ ስለሆነ ነው እንጂ ላጠፋ አዘጋጅቻለሁ። እሱ ይጠፋል። እሱ አይረባም። አይጠፋም። ይጠፋል አይረባም ይላል። መልእክት አለኝ። በኢየሱስ ስም አትጠፉ። መልእክት አለኝ። ያለ ጊዜያችሁ አትጠፉ። ያለ እግዚአብሔር ሐሳብ አትጠፉ። ያለ እግዚአብሔር ዓላማ አትጠፉ። ይሁት ልትገለው አጠፋለሁ። አይ ምን እያሰራው ነው? ታስጠጣዋለህ? አያቲቷ ቅርብ ጊዜ ተመልሷል። ልገለዋለሁ። በሽታ ሰጠሁት። አንተ ነው ያስቀመጥከው ድግምት። እናጠፋለን። እሱ እያስጠጣው ነው ወይ? አሁን ለሀገሪቷም ለሰፈሩ ለጎቶቹ ምናምን እሱ ነው። በቃ ቤተሰብ ላይ አለ የሚባለው እሱ ነው። ቤት ውስጥ አለ የሚባለው እሱ ነው። አጠፋለሁ። አትችልማ። ድግምት ታስጠጣዋለህ ወይ? መጠጥ ታስጠጣዋለህ? አልቻልኩት። ተናገር ቶሎ በል። ታስጠጣዋለህ? አስጠጣው ነበር። ከዛስ ሌላ ምን ታስደርገዋለህ? ምንም አስጠጣው። ተናገር ቶሎ በል። በጣም አስጠጣው ነበር። አሰክረዋለሁ። ጥሏል ነበር የተውኩት። አሁን ትሄዳለህ አትሄድም? እሄዳለሁ። ትሄዳለህ አትሄድም? እሄዳለሁ። አሁን የማዝህን ቶሎ ፈጽም። ዘመኑን በል። ዘመኑን በል። ይሁት የማዝህን ዘመኑን በል። ዘመኑን በል። ዘሩን ጤናውን ልጆቹን ትዳሩን በረከቱን ደስታውን ሁሉ ነገሩን ለቅቄ በውስጡ ያስቀመጥኩትን ካንሰር ይዤ ካንሰሩን ይዤ ወደ ሲኦል ላልመለስ ነፃ አድርጌው በሽታን ወስጄ እሄዳለሁ። 3 ጊዜ በኃይል ድምፅ እያጓራ ጩና ይለቀው ተለበል በኃይል ሁለተኛ ለመጨረሻ ለሱ ብቻ ዝማሬያችን ለሱ ብቻ መፈታቴን አውጃለሁ። ለጠላት ነግረዋል። በበጉ ፊት እቆማለሁ። የድል ዜማ አዜማለሁ። ራሴን አከብረው ዘንድ ይገባኛል። ሃሌሉያ መፈታቴን አውጃል። ለጠላቴ ነግረዋል። በበጉ ፊት የድል ዜማ አዜማለሁ። በበጉ ፊት አከብረው ዘንድ ይገባኛል። ሃሌሉያ የታለ እልልታ ለኢየሱስ የሚገባ ለከፈለው ዕዳችን ላዳናት ነፍሳችን በሰማይ በምድር እሱ አምላካችን ጨለማውን የገፈፈው የምድር ምስጋና
ከሞገስ ከብዙ ኃይል ከጸጋ ጋር ቁጭ በሉልኝ። አንድ እናት አለሽ። የገዛ አባትሽን አታውቂውም። የገዛ አባትሽን አታውቂውም። ግን በቃ እንዲህ ነው ስለተባልሽ ብቻ ዝም ብለሽ የአባትሽን ስም ታስጠሪያለሽ። ትልቁ ያንቺ ጭንቀት በምድር ደስታ አጥተሽ ያለሽው የአባትሽን ማንነት ባለማወቅሽ ነው። እና መንፈስ ዓለም ላይ አንድ አባት ተብሎ የሚጠራ ስማይና አበበ የሚባል ሰው ያለው ቶሎ ከተነሳሽ እኔ ነኝ። ለምን ተንቀጠቀጥሽ? ነከትኩ። እስከ ዛሬ ድረስ ደስታ አጥተሽ ነው የምትኖሪው። የገዛ እናትሽን አባቴን አሳየኝ ነገሬን ነው የምትያው። እስካሁን እናትሽ ግን አባትሽን አልነገረችሽም። ለስሙ ግን በአበበ ስም ትጠሪያለሽ። እውነት ነው ኢየሱስ። አባቷን ያላወቀች አንድ ሴት ስመለከት እሷን አየሁ። እሷን እያየሁ ፍሬዘር የምትባል ሴት ኢየሱስ ስም እኔ ነኝ። አቤት የኔ ጌታ። አይዞሽ አታልቅሽ። እግዚአብሔር ታይው ነው የሚልሽ። እኔ አባት ነኝ። አሁን እኔ ብነግርሽ በጣም አደገኛ ሚስጥር ነው። ትጎጂበታለሽ፣ አይጠቅምሽም። አሜን ጌታ ኢየሱስ። በጣም እግዚአብሔር ግን ታይው እኔ አባትሽ ነኝ። እኔ እናትሽ ነኝ። አሜን። እኔ ሁሉ ነገርሽ ነኝ አለ ጌታ ኢየሱስ። ነይ አንቺ እዚህ ጋር በሪ ለብዙዎች መጽናናት ሆነ ትወጣል። አይዞሽ አታልቅሽ። ዋው አይዞሽ። ሕክምናዬ ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ስሆን ለብቻ ያደርግልኛል ሁሉን የሐዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጅ ይዘኝ ሃሌሉያ። አይዞሽ አይዞሽ አይዞሽ። ነይ እዚህ ጋር ሚዲያ አስቸጋሪ ነው። ዛሬ የብዙ ሰዎች ታሪክ አሁን ይቀየራል። ተነሺ። እግዚአብሔር 3 ነገር በልጅ ህይወት አደርጋለሁ ብሎኛል። አሜን። አንደኛ ጤናን። አሜን። እውነት ምን አሜን። ጤና ጤናን እግዚአብሔር እሰጣታለሁ። አሜን። አሜን። ሁለተኛው እግዚአብሔር አምላክ ፍሬን አለኝ። አሜን። አሜን። ምንድን ነው የምትፈልጊው? ልጆች ልጅ ሳይሆን ልጆች ይችላል። ልጅ አለሽ? የለኝ። የለሽ።
ፍሬ እንዳታገኝ ተብሎ ቃል ወጥቶብሻል። ያኔ ልጅ እያለሽ የወጣ ቃል ነው ያንቺን ነገር አስሮ ያለውና ይሄን ቃል እያየው አንድ አባታይና አቦዬ የሚባል ሰው ያለ አባቴ ነው። አባትሽ ተናዶ ቃል አውጥቶብሻል። ይሄ የወጣው ቃል ልጅ እያለሽ ነው። የአባትሽ ስም አቦዬ ነው። አንቺን እያየው ደግሞ እዬ ምንድነው ፋንታዬ ደግሞ የምትባላ ያለው ስሜ ነው። ለስንት መጣችሁ? እሱ ባለቤትሽ ነው? ፋንታዬ አቤት። ፍሬ የሚያገኙትን ቤተሰብ እያየው ያንቺን ባለቤት ስመለከት የሳራን ባላይና አብርሃም የሚባል ሰው ያለው። አዎ አሜን 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 ሃሌሉያ። ወይ ካሳውን ቆይ ሙዚ ነው ሙዚ የሚባል አቴን አያቴን ቆይ ዋኬና ማለት ምን ማለት ነው? አባቴ ነው። ምን ማለት ነው? እግዚአብሔር ሰጠኝ ማለት ነው። እግዚአብሔር ሰጠኝ ሆኖላችኋል። አሜን ሃሌሉያ አሜን አሜን አቤት ኢየሱስ አረ ዋኬና ከዛ እስቲ ቆይና ጠጋግ ጮቃሎ የአባቴ አባት ጮቃላ ጮቃላ አቤትን ኢየሱስ የኔ አያት መንገሻ ነው። ኢየሱስ አባቴ ነው። ያንተ አባት ማን ነው? መንገሻ ነው። የመንገሻ ልጅ ወልዴ ነው አባት አያቴ። አቤት 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 ኢየሱስ። የአዲስ ኪዳን የመጀመሪያው የሚጀምረው ከምንድን ነው? ማቴዎስ ምንሽ አባቴ ነው። እዚህ ጋር ሰጠኝ ማን? እግዚአብሔር አደረገልኝ ማለት ይሄ ራሱ ልዩ መገለጥ ነው። አሜን። ፋንትሽ አቤት ቁሙልኝ እሱ ጋር አሁን ለአንድ ሰው አስቸኳይ መልእክት አለ። ይሄ ሰበር መረጃ ነው። ሰበር ለአንድ ሰው ግን እቺን ሰበር መልእክት ልናገር። ሰይጣን የልጅን አይን ሊያሳውር የልጅ አይን እንዲታወር ሰይጣን አዋጅ ያወጣብህ ሰው አለ። የልጅ አይን እንዲታወር ጠላት አዋጅ ያወጣብህ ሰው አለ። ኦፕራሶን ተደርጓል። ከኦፕራሶን ስላመለጠ አሁንም በመኪና አደጋ አይኑን አሳውሮ ልጅን ሊገለው። ይሄን ሰው እየተመለከትኩ አንድ አባታይና ታሪኩ የሚባል ሰው አያለው። ታሪኩ የሚባል ሰው አያለው። ማን ነው ስምህ? ታሪኩ። ልጅ ኦፕራሶን ተደርጓል። ጭንቅላቱ ወርቆ ተሰፍቷል። ምንድን ነው ወርቆ ጭንቅላቱ ተሰፍቷል። ለሜሳ የሚባል ሰው ታውቃለህ? አባቴ ነው። ልጅ አለክ? አለኝ። ምን ያመዋል? አልፎ አልፎ አይኑ ያመዋል። ይማራል። አደጋ የመኪና አደጋ ሰይጣን ነው ማየው። እኔ እዚህ ልጅ ላይ አይኑን ነው ማየው። ለሜሳ ያንተ አባት ነው? የኔ አባት ነው። ኩምሳ የሚባል ታውቃለህ? በስመ አብ አያቴ ነው። አይኑን ሰይጣን ሊያሳውር ኦፕራሶን ተቀዶ የተሰፋ ነው። ሰይጣን ይሄን ብላቴና ገና ያለ እድሜው አይኑን ሊያሳውር ነው። ከዛ መኪና ውስጥ እንዲገጭ ነው። ዛሬ የጠላት ስራ ከህይወታችሁ አሁን ይፈርሳል። አሜን። እጆቻችሁን ዘርጉ። አሁን የምጸልየው ለእናንተ ብቻ አይደለም።
እናንተ እዚህ ያላችሁ አገር ቤት ከተማ ከአገር ውጭ የእናንተ ለሆኑ ዘር ሐረግ ነው ቃል ማውጣው። አሜን። እንደ መቶ አለቃው ልጅ በዘመናችሁ መቶ አለቃው በኢየሱስ ፊት ቀርቦ ቃል ሲወጣለት ከመሄዱ በፊት እቤት ታሞ ያለው ልጁ ተፈውሶ እንደጠበቀው አሜን። ሳሮን፣ ሩሃማ፣ ፌበን፣ ኤርሚያስ፣ ደሚቱ፣ አብርሃም፣ ፋንትሽ አላችሁ ወይ? አረ ተኝታችኋል። ሳሙኤል፣ ጋሽ ታዴ፣ ጋሽ ካሳውን፣ አቤት። በረከት፣ አቤት። ፍሬዛ፣ አቤት። ና ታሪኩ፣ ና በረከት፣ አንተ እኔ ጋር እዚህ ጋር ቆምልኝ። አንተ ሁላችሁም ወደዚህ እጆቻችሁን ዘርጉልኝ። ቁም። አንተ የአባቶቼ አምላክ የነቢያት የሐዋርያት አምላክ አባ ና እዚህ ጋር በሪ ቁም። እጸልያለሁ። ይሄን ስጸልይ እዚህ ስፍራ ላይ ላላችሁ ሰዎች ጋሽ ታደሰ፣ ሳሮን፣ ሩሃማ፣ እዚህ ስፍራ ላይ ካሳውን፣ አብርሃም፣ ፋንታዬ፣ ፍሬዘር፣ ታሪኩ፣ ፌበን አላችሁ? ተኝታችኋል። ዋው! እዚህም ላሉት ለሳዳ፣ ለመስከረም፣ ለልጆችህ፣ ለቤተሰቦቻችሁ አላችሁ ወይ? አሜን። ውሰድ። አየለ አሜን። በደንብ ተቀበል። ሳሙኤል እናገራለሁ ከዚች ሰዓት እና ሰከንድ ጀምሮ አሜን። የአባቶች አምላክ እግዚአብሔር እንዲህ አለ። አሜን። ስሙኝ። ነቢዩ ኤርሚያስ ከእንግዲህ ስምህን ወዲህ አላነሳም በስምህም አልናገርም ብል ይላል። አጥንቶ ውስጥ እንደገባ እንደሚነድ እሳት ሆኖ በልቤ ያለ አለ። ጠላት በሕይወት መከራን መልክ እየቀየረ የሚያፈራርቀው የእግዚአብሔርን ስም እንዳትናገር፣ የእግዚአብሔርን የማዳን ስራ በሕይወት የተፈጠርክበትን ዓላማ መኖር እንዳትችል ነው። የሚገርመው አላነሳም ብል በአጥንቴ ውስጥ እንደሚገባ እንደሚነድ እሳት ሆኖ በልቤ ሆነብኝ አለ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። አረ አሜን። 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 እንደምን ኃያል አልሰማም? እንደ ጨካኝ እንደ ኃያልና እንደ ጨካኝ እግዚአብሔር ዛሬም ከእናንተ ጋር ነው። አሜን። ዋው! እንደ ኃያልና እንደ ጨካኝ እግዚአብሔር ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ። አሜን። ዋው! ይኸው ልጆቻችሁን ጤና፣ ትዳራችሁን፣ ቤተሰቦቻችሁን፣ ህይወታችሁን የሚያሳድ ዛሬ አሳዳጅ ከዚች ማይክሮ ሰከንድ ጀምሮ በኢየሱስ ደም አሁን ተሰናክሏል። አሜን። አሳዳጆቼ ምን ይሆናሉ? ይሰናከላሉ። ከዛ የሚገርመው በጽኑ እፍረት ያፍራሉ። አሜን። በአንተ ህይወት፣ በቤተሰብህ፣ በልጆቻችሁ፣ በትዳራችሁ፣ በአገልግሎታችሁ፣ በመንፈሳዊ ህይወት ሩጫችሁ፣ እርምጃችሁ የሚነሱ ጠላቶች በጽኑ እፍረት ያፍራሉ። አሜን። በማይረሳም ጉስቁልና ይጎሳቆላሉ። አባ ስለ ባሪያዎች በፊት እኔ ባሪያ አሁን ስምህን እጠራለሁ። አሜን። ከዚች ማይክሮ ሰከንድ ጀምሮ ሕያው ቃልህ እንደሚል በመዝሙር 119:73 ንጉሥ ዳዊት እጆች ሰሩኝ፣ እጆች ደግሞ አበጃጁኝ አለ። አሜን። ዛሬ በረከት እዚህም ስፍራ የጠራዋችሁ ጌታ የጠራችሁ ሰዎች እንዲህ አለኝ፣ የእግዚአብሔር እጅ የእናንተን ነገር ይሰራዋል። አሜን። የእግዚአብሔር እጅ የልጆችን ይሰራል። አሜን። የእግዚአብሔር እጅ የቤተሰብን ይሰራል። አሜን። ሰሩኝ፣ አበጃጁኝ። ባሪያ ከሕግ ሥርዓትን እማራለሁ፣ ከትእዛዜ አልሳቱም። አቤቱ ጽዮንን በውዴታ አሰማምራት፣ ለኢየሩሳሌም ቅጥሮች ቅርጽ ስጣቸዋል። ያላማሩ ነገሮች ውብ ይሆናል። ያልተስተካከሉ ካሳውን ውብ ይሆናል። በረከት ውብ ይሆናል። አሜን። የልጆቻችሁ ሕይወት ውብ ይሆናል።
ጤንነታቸው ውብ ይሆናል። ሕይወታችሁ ውብ ይሆናል። ትዳራችሁ ውብ ይሆናል። የቀረ ዘመናችሁ ውብ ይሆናል። አሜን። ሰሩኝ፣ አበጃጁ። አቤቱ ጽዮንን በውዴታ ሰማምራት፣ ለኢየሩሳሌም ቅጥሮች ቅርጽ ስጣቸዋል። ቅርጽ ያልያዘ ነገራችሁ ቅርጽ ይይዛል። አሜን። የልጆቻችሁ ሰላም አሁን ተመልሷል። አሜን። የቤተሰቦቻችሁ ሰላም አሁን ተመልሷል። አሜን። በረከታችሁ አሁን ተመልሷል። ከፍታችሁ አሁን ተመልሷል። አሜን። ሌላ ባዲያ ካኔባ አሜን ተመልሷል። አሜን። ኃይልን የሚያስታጥቀኝ ቅጥርን እንኳን ያዘልልኝ እርሱ እግዚአብሔር ነው። ያዘልላችኋል፣ ያዘልላችኋል፣ ቅጥርን ያዘልላችኋል፣ ኃይልን ያስታጥቃችኋል። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቅ። አይተው የማያውቁ እጅን ማየት ይቻሉ። አይተው የማያውቁ ታምራትን ማየት ይቻሉ። አይተው የማያውቁ ክብርህን ማየት ይቻሉ። አይተው የማያውቁ ጣትህን ማየት ይቻሉ። አይተው የማያውቁ ማዳንን ማየት ይቻሉ። ሌላ ሰው አድርጋቸው። ከዘራቸው መርገም ይሰበር። የታገላቸው ኃይል የወደቀ ይሁን። ጎዳናቸው እንዲቀና ቃል አወጣ። ምዕራፎቻቸው እንዲደምቅ ተናገር። ታሪክ ይለወጥ። መገረምን አርግ። ወጥመድ ይሰበር። ለውጥ ይሁን። እንድትባርካቸው የልጆቻቸው ሰላም እንዲስተካከል፣ ዘራቸው ስራት እንዲፈታ፣ ነገር ውብ እንዲሆን፣ ያልዳኑ ቤተሰቦች እንዲወረሱ አሳልፈ እንድትሰጣቸው ጸለይኩኝ። አሜን። ጭንገፋ ይሰበር። ነገር ይለወጥ። ታምር ይሁን። ኃይል ይገለጥ። አስገርም። ስም ይጠራበት። ባረኩኝ። አሜን። ቴንክ ዩ። ሞገስ 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 ና ጠብቅ 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 ቶሎ አሜን። ኤክራሃቴ ለበተነ ሞስቴለ በክራሃት ማክራሃቱ ለበተነ ወረዲያ ይሄላ ቴንክ ዩ ያ ኢየሱስ ደም ለብዙዎች መልስ መጽናናት በኢየሱስ ደም በነገር ሁሉ መለቀቅ፣ በነገር ሁሉ መፈጠር፣ በነገር ሁሉ መለቀቅ፣ በነገር ሁሉ መለቀቅ። አሜን። በሕይወትሽ፣ በኑሮሽ፣ በአገልግሎት፣ በእውቀት፣ በጸጋ፣ በጥበብ አሜን። በኢየሱስ ስም አሜን። ቴንክ ዩ አሜን። ጤንነት የተመለሰ አሜን። የልጆች ታሪክ ሕይወታቸው የቀና አሜን። አሜን። ዘመናቸው የቀና አሜን። ራያቸው የቀና አሜን። ሁሉ ነገራቸው፣ ትዳራቸው፣ አሜን። መንፈሳዊ ሕይወታቸው አሜን። በኢየሱስ ደም ኢኮኖሚካሊ ነገራቸው አሜን። 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 በኢየሱስ ደም የባሪያ ጤንነት፣ የልጁ ሰላም፣ አሜን። የትዳሩ ሰላም፣ አሜን። የቤተሰቡ ሰላም አሜን። በሱ ምክንያት በአሜሪካ ከተማ ለሚኖሩ ሜሪላንድ፣ ዲሲ፣ ሲያትል፣ ኦሃዮ፣ ኮሎምቦስ፣ ቨርጂኒያ፣ ዴንቨር፣ ኮሎራዶ በጌታ በኢየሱስ ክርስቶስ ደም ስም የጠራው ያልጠራው፣ ሳውዝ ዳኮታ፣ የትኛውም በአሜሪካ ግዛት የሚኖሩ ልጆቻቸው የተያዙ፣ በኦቲስም የተያዙ፣ በተለያየ ድራግ የተያዙ አሁን ነፃ ይውጡ። ያቺ ምድር አሁን በወንድሜ ምክንያት እዚህ ስፍራ ላይ ይጸልያል። ያቺ ምድር ትውልድ ነፃ ይውጣ። ያቺ ምድር ከተያዘችበት ነፃ ትውጣ። በሌዝቢያን በተለያየ አጋንንታዊ አሰራር የታሰሩ ዘር በዚያች ምድር ያሉ ቅዱሳን ልጆቻቸው የታመሙ የተያዙ የሚጥል በሽታ የትኛውም ኦቲዝም የትኛውም አይነት በኢየሱስ ክርስቶስ ኢፕሊፕሲ በኢየሱስ ደም ገለበኩት። አሜን። ለሚገባበት ከተማ በረከት፣ ለሚገባበት ከተማ ሰላም፣ ለሚገባበት ምድር ደስታ፣ ለሚገባበት ምድር የከፍታ ምክንያት፣ የለውጥ ምክንያት፣ የድል ምክንያት፣ የስኬት ምክንያት ኢየሱስ ያዘው 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 ያዘው። ፌላሪቲ ቶሎ ከተነሳሽ በትዳር ህይወት ሰክሰስ እንዳትሆኚ። ሁለተኛ ደግሞ ቤተሰቦችሽን
ትላንት ያገለግሉ የነበረ ሰይጣን የተበቀላቸው እህት ቶሎ ከተነሳሽልኝ ዛሬ ባንቺ ቤተሰብ ያመልጣል፣ ወንድሞችሽ ያመልጣሉ። ቶሎ ከተነሳሽልኝ የአባትሽ ስም ሽፈራው የምትባይ ቶሎ ከተነሳሽ አንቺ ነሽ። ወይኔ ሰው ተኝቷል እኮ። አሜን ኢየሱስ። ትላንት ያገለግሉ ነበር፣ ዛሬ ግን ጠላት እየተበቀላቸው። አንቺ ደግሞ ከዚህ በኋላ ቤተሰብሽን ተበቀለውን ትበቀያለሽ። አሜን አሜን። አረ ትበቀያለሽ። አሜን። ወንድሞችሽን የተበቀለውን ትበቀያለሽ። አሜን። ዘሮችሽን የተበቀለውን ትበቀያለሽ። አሜን ሃሌሉያ አሜን። በቃ ያንቺ ጥያቄ ቤተሰቦችሽ ከታሰሩበት እንዲፈቱ ነው። ማነው አባትሽ? ሽፈራው። አሜን። ሁለተኛ ኢኮኖሚካሊ ነገርሽን ጠላት መታው። ሶስተኛ ሜሬጅ በትዳር ሰክሰስ እንዳትሆኚ ይጀመራል ፌል ጭንገፋ ነው። አሁን ሰበርኩት ከማለ ብዬ ጌታን ስጠይቀው በትዳር የምትባረክ በአገልግሎት የምትባረክ በጸጋ በሞገስ የምትባረክ ሴት እያየው አንድ አስቴር የምትባረክ። ሃሌሉያ አሜን ኢየሱስ አሜን። ጀሆቫ ጃራ አሜን አሜን። አረ ምን አለ አንድ ሰው አሜን ቢለኝ። አሜን ቴንክ ዩ። ዘርጉ ዘር ያምልጥ፣ ትውልድ ያምልጥ። አሜን። በእሷ ምክንያት አሜን ታገለግያለሽ። አሜን ታገለግያለሽ። አሜን። ያዛት ራሃዳስ ታና ቬኖ ፓራኪያኖቮ አይዞሽ ከፍ አድርጊ። ሐዘን በቤታችሁ አይሆንም። በሪ አንተ በረከት ከዚህ በኋላ አሜን ለቤተ ክርስቲያን አሜን። ታሪክ ተቀይሯል። አሜን። ህይወት ተቀይሯል። አሜን። ዘመን ተቀይሯል። አሜን። ኑሮ ተቀይሯል። አሜን። አብርሃም ኃይል ይታደሳል። አሜን። ታገለግለዋለህ። አሜን። የእግዚአብሔር ሐሳብ በአንተ ይከናወናል። አሜን። ሃሌሉያ ማዳላ ቦራ ባጃራ ቦራ ይሄ ነው ባቲና በቃ። ማክሬቤ ጄኔ ሚክራባዲያ ሞገስ አሜን ኃይል ያሮቦ ጆሎ ጸጋ ቤዲ ባራ 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 ሄዮና ሳናሃኖ ሚያኮትሬ ዲና ባዴና ማሃዶ ሰከዲላ ቦሪ ዲማ ባዲና ቬና ማያ ሲያኖትሬ ኢያ ቤታ ዱሪ ባጋዲያ ባ ዶቬ ኢያ ዶዲ ባ ሸኒያኖ ዲና ማካዲላ ቦሪ ባጃላ ቦዲ አቡባ ሃሌሉያ Thank you, Father. አሜን አባ The power of the Holy Ghost. አሜን ክሎግ ነጻ አሜን ዳግማዊት ነጻ አሜን ሐሴት አሜን ሃሌሉያ። ቀርቶብኝ ነበር ስሟ ቀርቶብኝ ነበር። እሷን እያሰብኩ ነበር። ቀርቶብኝ ነበር ስሟ አለ። የአንዷ ጎሎ ነበር፣ አሁን ተሟልቷል። ሳሙኤል ዘሮች፣ ቤተሰቦች በአንተ ምክንያት ወንድሞቼ ሁሉም ተፈውሰዋል። የአንተ በር ተከፍቷል። እኔ አንተን እያየው ያለሁት ከኢትዮጵያ ውጪ ነው። አሜን። አሁንም ፕሮሰስ ላይ ነኝ። የት ለመሄድ? ዱባይ ነበር። ዱባይ ኖ ዱባይ አይደለም የምትሄደው፣ ሌላ ሀገር ነው። ወንድም ወደ አለበት አሜሪካ። ወንድሜ ያው አሜሪካ ነው ያለው። የት ነው ያለው? አሜሪካ አትላንታ ነው ያለው። አንተ ትምህርት እንዲሆን ነው ለሌላ ለሰው ትምህርት እንዲሆን ነው እኔ የመጣሁት እና እመኑ ወገኖቼ፣ እግዚአብሔር ሰው ያለው ነገር ጠቅላላ እውነት ነው። ይኸውላችሁ ይሄ ውስጡ ምንድን ነው? ባትሪ ነው ያለው ልቤ እንዲሰራ። ዶክተር ካለ እዚህ ዶክተር ካለ አለ እዚህ ውስጥ ዶክተር My daughter is a doctor, okay? ይሄ ኢንትረስቶ ይባላል። ኢንትረስቶ ማለት
ሰውነቴ ውስጥ ውሃ እንዳይቋጥር እንዲያሸናኝ ውሃ እንዳይቋጥር ይረዳኛል ማለት ነው። ይሄ መድኃኒት ዋጋው 600 ብር ነው ለ60 ታብሌት ማለት ነው። ኦኬ እኔ ኢንሹራንስ የምከፍለው በወር 496 ብር ከ69 ሳንቲም ነው። ክሬዲት ካርድ የሚወስዱት ከኔ አካውንት ማለት ነው። 600 ማለት ስንት ብር? የኛ 600 እንዳይመስል። ይሄ ደግሞ ስፓራልመንቶ ይባላል መድኃኒት ነው። ዶክተሮች ካላችሁ ከ100 ሺህ ብር ያላነሰ ነው። ዶክተሮች ካላችሁ እዚህ ማወቅ ትችላላችሁ። ፖታሲየም እንዳይነካኝ ኪድኔን ፌል እንዳያረግ ይሄ መድኃኒት ይረዳኛል ማለት ነው። ኖ ሞር ኦኬ። የልብ መድኃኒት ነው፣ ልቤ እንዲሰራ የሚያደርግ። ይሄ ደግሞ ዘ ብለድ ቲነር ነው። ኦኬ አስፕሪን ብለድ ቲነር ኤቭሪ ዴይ 7 days a week እዚህ ውስጥ አድርጌ እወስዳለሁ። ምንድን ነው መድኃኒቶቹን 7 days a week እዚህ ማስቀምጣቸው ማለት ነው። በሳምንት ሞልቼ ኤቭሪ ዴይ እወስዳቸዋለሁ። ከአሁን በኋላ ግን አም ፍሪ ማን ወይ ዴላስቶ ማናንደ ካራቦራባ ኢየሱስ ወገኖቼ እኔ ሁልጊዜ ማታ የአሜሪካ ኑሮ ታፍ ነው፣ እንሰራለን ቢል አለ። መጥቼ ግን ማታ ደክሞኝ እንኳን ለ30 ደቂቃ ቢሆን የእሱን ዩቱብ ቻናል ሳላይ ሜንታል ሳቲስፋክሽን የለኝም እና አዲስ ሎድ ከተደረገ ሁልጊዜ ከፍቼ ከሚስቴ ጋር እጨቃጨቃለሁ። ሌላ ነገር ነይስ ኖ አሁን ዋች 30 minutes at least for my time ብዬ ትከፍትልኛለች። ከዛ በኋላ አይቼ ሻወር ገብቼ እተኛለሁ ማለት ነው። እየሰማችሁ ነው ወይ? የኔን ዩቱብ ቪዲዮ ደክሞ እንኳን ከስራ መጥቶ በትንሹ 6 ደቂቃ ሳላይ አልተኛም። ከአሜሪካ ምድር ተነስቶ ወደዚህ ነው የመጣው። ኃያል ሀገር ነች አይደል? ከሁሉ ግን ኃያል ወደ ሆነ ወደ ኢየሱስ እና ወገኖቼ በአሜሪካም ያላችሁ በዚህ ቲቪ የምትመለከቱኝ አንተ ስማ፣ እዚህ መልእክቱን ተቀበል። በዚህ ቲቪ የምትመለከቱኝ በካንሰር የምትሰቃዩ፣ በልብ በሽታ፣ በስኳር የምትሰቃዩ ኑ እግዚአብሔር ቤት መድኃኒት አለ። አሜን። ለነገስታት ንጉስ ለታረደው በግ እኔ አምኜ ነው የመጣሁት። ይሄንን ተአምር ለማየት ከኔ አልፎ እንኳን የጓደኛዬ ልጅ ቋጠሮ ይፈታል ብዬ ነው የመጣሁት። አምኜ ነው የመጣሁት። ቋጠሮ የተፈታው መቼ እንደሆነ ታውቃላችሁ? ትላንትና ማታ ነው ቋጠሮ የተፈታው። ሰው አለ ወይ? ለታረደው በግ ይኸውላችሁ ወገኖቼ፣ እኔ ለእናንተ አላውቃችሁም፣ ወንድሜን አላውቀውም። በዩቱብ ነው ማየው። ሰፖርት አድርጉት ወገኖቼ። የልብ መዘጋጀት ከማን ነው? ከሰው ከራስ ነው። ኦኬ እኔ ልቤ ተዘጋጅቶ ነው የመጣው። እግዚአብሔርም አሰበኝ፣ አሜን። ልጆቼንም አሰባቸው። አሜን። እና እኔ በይበልጥ መናገር የምፈልገው ውጭ ሀገር ለምትኖሩ በአሜሪካ ምድር በብዙ በድራግ በሆሞሴክሹዋሊቲ ልጆቻችሁ የተሰቃዩ አሉ። ኑና የእግዚአብሔርን ክንድ ተመልከቱ። አሜን። በዚህ ቤት ጌታ ይሰራል። አሜን አሜን። ምንም ማመቻመች አያስፈልግም፣ ይሰራል። እኔ አይቼዋለሁ። አሜን። እውነት ነው የተናገረው ፕሮፊት የተናገረው። አሜን። እኔ ሆስፒታል ተኝቼ $85,000 ነው ቢል የመጣብኝ። ኦኬ እውነት ነው የምነግራችሁ። እንደዚህ ሰዓት አለ። ዶክተሩ መጥቶ ሰዓቱ ጋር ይቆምና ለደቂቃ ቆሞ ተስፋ የሚያስቆርጥ ነገር ነበር የሚነግረኝ። ሰርቫይቫል ሬቱ 10% ነበር የሚለኝ። ዛሬ ግን በፊታችሁ ቆሜናለሁ። በማን ኃይል? በእግዚአብሔር ኃይል። እና ታመኑት፣ ኢየሱስ ጌታ ነው። በሕይወታችሁ ድንቅ ነገር ያደርጋል። ከወንድም ጋር እንቁም፣ ሰፖርት እናድርገው። አሜን። ችግር ሊኖር ይችላል።
ሰፖርት እናድርገው። ሁላችንም ችግር አለብን፣ የራሳችን ማለት ነው። የራሳችንን ሳና የሰውን አኒ የባካችሁ መጀመሪያ መስታወት ስናይ ማንን ነው የምናየው? ራሳችን። ፕሊስ ራሳችን እንመልከት። እግዚአብሔር ይባርካችሁ። እኔ በዚህ ቤት ተባርክ ያለው በውጭ ያላችሁ ወገኖቼ እባካችሁ ኑ የእግዚአብሔርን ማዳን እንመልከት። ኑ የእግዚአብሔርን ስራ እንስራ። አሜን። አመሰግናለሁ። እግዚአብሔር ዘመንን ይባርከው፣ አብዝቶ ይባርክ። ለደረጃ ያብቃ። ልጆችህን ከክፉ ነገር ይጠብቅ። መተ ደግሞ እንድናገለግል ጸጋን ያብዛል። አሜን። አመሰግናለሁ። አሜን። ይህን ዘይትና ውሃ ይዘው በሚገቡበት ስፍራ ኃይልህ አብሯቸው ይግባ። መንፈስህ፣ ጸጋ፣ ሐሎት፣ በረከት፣ ህልውና፣ ክብር፣ ቅባት በኢየሱስ ደም ሞገስ አብሯቸው ይግባ። ለውጥ አብሯቸው ይግባ። ስኬት አብሯቸው ይግባ። ድል አብሯቸው ይግባ። ደህንነት አብሯቸው ይግባ። አሜን። ተአምር ይሁን። ስራን ስራ። አዋጅ ይገልበጥ። አስደንቅ። የታመመ ይፈወስ። የታሰረ ይፈታ በኢየሱስ ደም አሜን። ሮማ አካምሬ ጅርታ ጉማሚ ኤርሚ ተመቷል። አሁን ፌቢ ቤትሽ ደስታ ገባ። ለብዙዎች መዳን መፍትሄ በኢየሱስ ደም ነገር የቀና ነው። እጁ ባንተ ላይ ስራችሁ ተሰራ። አንቺ አሁን እነዚህን አይጦችን ወስደሽ ግርግዳ ምናምን ስትነፊ ይሞታሉ። አሜን። እንኪ በይል አንሳለት። ለማን ነው ያልደረሰው? ሳሚ ታር ያዝ ያዝው። አሃ በኢየሱስ ደም ይሄን አንዱን ታጠበው። እሺ ሙሉ ለታ ደረሰሽ? ፋንት ዘይቱ የታል ያልደረሰው? የህፃኑ ነው ይሄ። በኢየሱስ ደም ሂጂ። በቃ አንቺ በድል ተመለሽ፣ በሞገስ ሂጂ። የህፃኑ በኢየሱስ ደም ሰላም ሆነ፣ ድል ሆነ። ኦዴ አስቱ ያጂ ወይ ያልደረሰው አለ? እዚህ ጋር ያላችሁ ሰዎች እዚህ ጋር ያላችሁ ሰዎች ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉልኝ።